በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌስያ የተሰኘው መርሃ ግብራችን ነው። ባለፈው ሳምንት የርዕሰ ሊቃውንት አባ ምናሴ ዘለቀ የአብነት ትምህርት ቤት ጉዞን አይተን ነበር። ዛሬ የዚያን ተከታይ ክፍል ተከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17። የእግዚአብሔር መንፈስ ያለበት መጽሐፍ እግዚአብሔር ለነቢያት፣ ለሐዋርያት፣ ለሊቃውንት፣ ለደቀ መዛሙርት በተግባር በቃል በራእይና በሌሎች መንገዶች ያሳያቸው የነገራቸውን ትምህርት በመጻፋቸው ይህንንም መጽሐፍ በልብ አምነው በተግባር የተረጎሙት ቅዱሳን ታሪክ በአዋልድ መጻሕፍት ተጽፈው ስናነባቸው እግዚአብሔር ምን እንደሚጠላ ምን እንደሚወድ ተምረን እነርሱ እግዚአብሔርን መስለው እንደኖሩ እኛም በትምህርት በተግሳጽ ልባችንን በማቅናት ቅዱሳንን መስለን በመኖር እንጠቀምበታለን። በሀገራችን ኢትዮጵያ በገዳማት አብነት ትምህርት ቤቶች እኛም በማናውቃቸው ሌሎች ብዙ ቅዱሳን መካናት የእግዚአብሔርን ቃል ሰምተው በብዙ ፍሬ የገለጡት ቅዱሳን ነበሩ። አሁንም አሉ፣ ወደፊትም መኖራቸው የታመነ ነው። እንዳለመታደል ሆኖ እነዚህን ቅዱሳን በቅርብ የሚያውቋቸው ሰዎች አስተማሪ ታሪካቸውን በቃል ከመናገር በዘለለ በጽሑፍ አስፍረው ፍኖተ ቀኖናን አልፈው እንማርባቸው ዘንድ በህትመት ታትመው የሚወጡበትን መንገድ አናይም። መጋቤ ጥበብ አብርሃም ይባላሉ። በአንድ ወቅት የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ 100ኛ ዓመት ሲከበር የአንድ አባት የአብነት ትምህርት ቤት አገልግሎትና ሕይወት ምስክርነታቸውን ሲሰሙ ማስታወሻና ብዕራቸውን ይዘው ሊጠይቋቸው ሄዱ። ከዚያም የሆነውን እንዲህ ነገሩ። እኔ በአጋጣሚ የመካነ ሕይወት 100 ዓመት የደብሩ 100ኛ ዓመት ሊከበር ሲል መጽሔት አዘጋጁ ምናምን የሚል ኮሚቴ ተቋቋመና እዚያ ውስጥ አንዳንድ ወዳጆቼ ጠሩኝ። ቤተክርስቲያኑን በደብዳቤ ጋበዘችኝና ተገኝቼ ነበርና በጊዜው የሚያሰራ ሁኔታ አልተገኘም ነበርና ባጭሩ ብዙ ጥረት አድርገን በመጽሐፍ ይሁን የሚል ሐሳብ ነበረን እኔና አንድ ወዳጄ። አይ መጽሔት ነው ሲሉ በመጽሔት ምንድነው እንደዚህ የሚጣል ነገር አንሰራም፣ ከሰራን መጽሐፍ ነው የምንሰራው፣ 100 ዓመት የሞላው ደብር ነው በሚለው እና በመሳሰሉት ምክንያቶች ሳንግባባ ቀረና ሪዛይን አድርገን ወጣን። ያው እንዳሉት ቀናት ወይም ሳምንታት ሲቀሩ መጽሔት ተዘጋጀና አለቀ፣ በዚያው አለፈ። ከዚያ የልማት ስራዎች ተሰሩ። ከተወሰነ ጊዜ በኋላ ሲሰሩና ሲጠናቀቁ ያኔ የቆመው ነገር እንደገና ይሰራ የሚል ሐሳብ መጣና ነው መሰለኝ እኔን ጠሩኝ። እንግዲህ እንደ አብረው የሚሰሩ ሰዎችም ምረጥ ተባልኩና እኛ ሰየምን እና ዋና ኤዲተር ሆኜ ያ መጽሐፍ ተዘጋጀ እና መጽሐፉ በሚዘጋጅበት ጊዜ እንግዲህ የቤተክርስቲያን ታሪክ የካህናት ታሪክ ነውና በዋናነት የሊቃውንት ታሪክ ነው። ከዚያ ውስጥ ደግሞ እሳቸው ናቸው ዋናው። በተቻለ መጠን ሁሉንም ለማዳረስ ሞክረናል። እዚያ ስመጥር የሆኑትን በሙሉ ማለት ነው በየደረጃው እና እሳቸው ለማነጋገር እድል አግኝቼ ነበርና ሄጄ ቤታቸው ታሪካቸውን ስጠይቃቸው ሲነግሩኝ ይሄ በጣም ጥልቅ ነው፣ ሩቅ ነው፣ ለአሁኑ የተወሰነ ነገር ይዤ ሄዳለሁ አልኩና ይዤ ሄድኩ እና ጽፌ ሲጨርስ የእሳቸውን ታሪክ እዚያ ላይ ማጠቃለያው ላይ እኚህ ባህረ ጥበባት የሆኑ አባት ትልቅ ታሪክ ተሸክመዋል። ይሄንን ታሪክ
በደንብ ራሱን ችሎ በአንድ መጽሐፍ ሊጻፍ ይገባል የሚል አስተያየት ሰጥቼ ነበርና ትንሽ ሳይው የሚሆን አይደለም ማንንም ይሄንን አንቦ ወደዚያ የሚመጣ እንደሌለ ሲረዳ እሳቸውም ደግሞ እድሜ ጣሪያ ላይ ስለሆኑ እኚህ ሰውዬ ይሄንን ነገር ሳይጻፍ ቢሞቱ እና ቢያልፉ ከነነፍሳቸው እንደተቀበሩ አይነት ነገር ነው የተሰማኝ ሰው ከነነፍሱ ብንቀብረው የሚሰማ ስሜት ማለት ነው እና ልክ እንደዚህ አይነት ነገር ሲሰማኝ ለልጃቸው ለሰራዊት ደውያ አነጋገርኳት መጽሐፉም ላይ ተጠቅሷል አንዳንድ ነገሮችን አልችና ብቻ መጨረሻ ላይ እንደጽፍ ተስማማን ሄድኩበትም ቀን አስታውሳለሁ መስከረም 29 ቀን ነው ሄጄ አነጋገርኳቸው አምና ማለት ነው ሳነጋግራቸው እኔ እንደዚህ እዚህ ደረጃ የሚደርስም ስላልመሰላቸው እሳቸውም ተናግረውታል በምረቃው ስነ ስርዓት ላይ ብቻ ሆነና እንትና አለ ስለዚህ አንዱ ያነሳሳኝ ይሄ ነው ሁለተኛው በቀደምነት ስላልኩት ብዙም እንደዚህ አስፈላጊ አይደለም በዋናነት ግን አንድ ቁጭትም ደግሞ ሌላ ቁጭትም ነበረኝ አባቴ ካህን ነው መርጌታ ነበርና አባቴን ጽፈዋለሁ ያልኩ በልጅነቴ የመኝ ነበርና ይሄን እንደሳላገኝ አባቴ ሞቷል ደግሞ በብዙ ምክንያት በመልካቸው ናቸው በጣም ያሳሰሉብኛልና የሆነ በቃ ማላቀ ፍቅር መንፈስ ተሞልቻለሁና ግን ይሄ መጽሐፍ አሁን እኔን እንደዚህ አነሳሳኝ ስል ምን ማለት ነው እኔ በሰፈራቸው እንዳልኩት በዚያም በደብሩም በሰፈሩም 25 ዓመት አካባቢ ስኖር እኔ አቃቸዋለሁ ጫማቸውን ስሜ ጉልበታቸውን መስቀላቸውን ተሳልሜ ነው ማልፈው ግን ንግግር የለንም ምንም የለም አንተዋወቅም ቀኔ ማለትም ስገባ ጎንበስ ብዬ ጉልበታቸውን ስሜ መስቀላቸውን ተሳልሜ ነው አያቁኝም ማን እንደሆንኩ እኔ ነኝ ማቃቸው እና አጠገባቸው ሆኜ እኔም ያላሰብኩት እሳቸውም ያላሰቡት ያልተዋወቅንበት ነገር ርቄ ከሄድኩ ከሁለት ዓመት አካባቢ ወይ አመት ካለፈኝ በኋላ ነው ተመልሼ መጥቼ እንደገና እንደዚህ ያልኩ ስለዚህ እኔ ራሴን እንዴት ነው ያየሁት ይሄ ነገር ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ከገዳመ ቆሮንቶስ ወጥቶ እነኛን ውርንጭላዎች ፍቱና አምጡ ብሎ ባንደኛው ተጭኖ ነው ይሄደው ስለዚህ ለዘመናት ሲመኙት የነበረው ምኞት ሁሉ ያሳካላቸው መድኃኒዓለም የቀረችው እቺ ስለሆነች እኔን ፍቱና አምጡት ብሎ እንደ ሆሳዕና ውርንጭላ ላይ ተቀምጦ ሰራው ብዬ ነው ማስበውና ማንንም ሰው እንደጻፍከው ጻፈው እንደዚህ ያለ እንዲናገረኝ አይመቸኝም እና እግዚአብሔር አደረገው ብዬ ነው ማምነው የዛሬው ርዕሰ ሊቃውንት አባ ምናሴ ዘለቀ በዘመናቸው በትምህርት ያለፉበትን ጽናት መጋቢ ጥበብ አብርሃም እንዲህ ሲሉ ነገሩን ይሄ እንዳለ ሆኖ ደግሞ ምንድነው በጣም ገርመው ዛሬ ተማሪ ቢማር ትራንስፖርት አለ ትራንስፖርት አክሰስ አለ የመጽሐፍ አክሰስ አለ ምግብን ልብስን መጠጥን የማሟላት አቅምና ሁኔታ አለ በዚያን ጊዜ ሁሉ በሌለበት ወሎ ገረገራ ተነስቶ ጋይንተን አቋርጦ ጎንደር ገብቶ አንዴ ወደ ጎጃም እየተመለሱ አንዴ ወደዚያ እየሄዱ እየተንከራተቱ መማር ምን ያህል ከባድ እንደነበረ አይቻለሁ በታሪካቸውና ያንን መወጣት ትዕግስታቸውን በእውነት ያሳያል ይሄ ትዕግስታቸው ደግሞ የትድረስ ተቀማቸዋል እስከ ፍጻሜ ድረስ የታየ ነገር ነው እንግዲህ ትምርታቸው በዚህ መልኩ ተጠናቆ ከድጓ መስክሩ ከአለቃ አምሳሉ መርሻ መስክሩ ወረቀታቸውን ከተቀበሉ በኋላ ወደ ቀያቸው ተመልሰዋል የጥንቱ ቤተልሔም ድጓ መስክር የኔታ አምሳሉ መርሻ ርዕሰ ሊቃውንት አባ ምናሴ ዘለቀን ለነገዋ ቤተክርስቲያን መብራት የሆኑ እንደነበር ስላወቁ ለርሳቸው የነበራቸው እይታ ከስጋ ልጅ እይታ ያልተለየ ነበር ሲመለሱ የነበረው ነገር ሁሉ በጣም ያሳዝን ነበር መምህራቸውና እሳቸው ሲላዩ በእውነት ሰው በስጋ መውለድ ትልቅ ነገር ሊመስል ይችላል በመንፈስ መውለድ ከዚያ በላይ ነውና በጣም ተጨንቀው ነበር በጣም አዝነው ነበር መምህራቸው በቃ እስከ ሞት ድረስ ላይገናኙ የተለያዩ መስሏቸው በጣም አዝነው ነበርና
መልሰው እንደሚጠይቋቸው ቃል ገብተውላቸው መተማመኛ ሰጥተዋቸው ነው የሄዱት እና እግዚአብሔር ፈቀደና ደግሞ ከአንድ ዓመት በኋላ ተመልሰው ሄደው ሳምንት ያህል ተቀምጠው በክብር ተቀበሏቸው አስተናግደዋቸው የቤተሰቡ አባል ሆነው ተመልሰዋል እና በትምህርት ቤት በነበራቸው ቆይታ ከተማሪዎች ካቻ ተማሪዎቻቸው ጋር ካድራሽ ተማሪዎችም ከመነሻውም ከተማሪዎች ጋር ከመምህራኖቻቸው ጋር ከአካባቢው ህዝብ ጋር ከአካባቢው ከየአድባራቱ ካህናት ጋር በጣም ተባብረው በሄዱበት ያገለገሉ እና ብዙ የቃል ምስክርነት የተሰጠላቸው አባት ናቸው እና በዋናነት ለዚህ መገለጫ የሚሆነው ድጓውን በሚያዘጋጁበት በሚጽፉበት ጊዜ ብዙ አድራሽ ተማሪዎችና የሳቸውም ተማሪዎች ከሳቸውም በላይ የሆኑ ሰዎች ሁሉ ተባብረዋቸዋል እና የአካባቢው አድባራት ካህናት ሁሉ ያንን ለማሟላት ብዙ ነገር ረድተዋቸዋል ይሄም እንግዲህ ዝም ብሎ ለማንም የሚደረግ ነገር አይደለም መልካም ሰው ስለነበሩ ሁሉም ሰው በፍቅር አይን ስለሚመለከታቸው ነውና መምህሮቻቸው በአጠቃላይ በደረሱበት ቦታ ሁሉ ቅድም እንደተናገሩት አፈወርቅ ያሏቸው አሉ እንደ አባት በተለየ ሁኔታ ከተማሪ ሁሉ በተለየ ሁኔታ የሚመለከቷቸው የሚንከባከቧቸው ሰው ነበሩና ያ በአባ ገብረ እግዚአብሔር ፊደል ባስቆጠሯቸው የተጀመረ ከመምህርነት ባለፈ በወላጅነት መንፈስ የማያት እድል እስከ መጨረሻው ድረስ ተከትሏቸው ሄዶ ነበር እስከ አለቃ አምሳሉ መርሻ ድረስ እና ሁሉም መምህራን በአባ ገብረ እግዚአብሔር ልክ የሚወዷቸው ነበሩ ሊቀ ጉባኤ መሐሪ ጥበቡ ይባላሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ማደራጃ መምሪያ ምክትል ኃላፊ ናቸው በቅድስት ቤተክርስቲያን የማህሌት አገልግሎት በበዛው ተለይተው አያውቁም ስለ ርዕሰ ሊቃውንት አባ ምናሴ ዘለቀ የማህሌት አገልግሎት ያዩትን እንዲህ ሲሉ ነገሩ የበለጠ ግን እርሳቸው እንደ ስራ አርገው የሚቆጥሩት ማህሌቱን ነው በዛ ማህሌት ሳይገቡ የትኛውም ቀን ቤተ መቅደስ ቁጭ አይሉ ማህሌት ገብተው ከካህናቱ ጋር ነበር የሚያገለግሉና የድጓ መምህርም ስለነበሩ በዛን ጊዜ የነበሩት አለቆች አንዳንዶቹ የድጓ መምህራን ነበሩ እንደው አንድ ሶስቱን አስተዋውሳለሁ እርሳቸው በመጀመሪያ የሚጠሩ ናቸው ቀጥሎ መላከ ስብሐት ተስፋ ሚካኤል መርሻ የሚባሉ ማህደረ ስብሐት በኋላም ቂርቆስ አስተዳዳሪ ነበሩ ሊቀ ብርሃናት ሐዋዝ ተበጀ የሚባሉ ደግሞ ብዙ ቦታ ገብተዋል መነሻቸውን ጦጦ ቁስቋም ነው እነዚህ ሶስቱን መምህራን ብዙ ቅዱስ አቡነ መርቆሬዎስ ፓትርያርክ በነበሩ ጊዜ ከሳቸው አይጠፉም ነበር የብዙ ቅዱስ አቡነ መርቆሬዎስ ሞያ ድጓ ስለነበረ እነዚህን መምህራን አለቆች ወደ ፊታቸው አቅርበው አጠገባቸው ዘው ነበር ስብሰባም የሚደረገውና በዚሁ ምክንያት በ1982 ሐምሌ 22 ብፁዕ አቡነ ጎርጎርዮስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መስራችና አባት የመላሸዋ ሊቀ ጳጳስ ባረፉ ጊዜ በስርዓተ ቀብሩ ወዲያው ነው እዚህ አባቶች ተጠራርተው ሄዱትና በአርባው ተመልሰው ሄደው ነበር እኔም ማስተዋወሰው እሱን ነው በአርባ ተመልሰው ሲሄዱ እነ ብፁዕ አቡነ አብርሃም ሐረርጌ ሀገረ ስብከት የነበሩ ታላቅ አባት ናቸው እና ብፁዕ አቡነ መርሃ ክርስቶስ እና ብፁዕ አቡነ ኤልሳ እነዚህን መምህራን እነዚህ ደግሞ የንታ መላከ ገነት ምናሴ ዘለቀ መላከ ስብሐት ተስፋ ሚካኤል መርሻ ሊቀ ብርሃናት ሐዋዝ ተበጀን ከሊቃውንቱ ከአድባራት አስተዳዳሪዎች ከጳጳሳቱ እነዚህ የጠቀስኳቸውን ሰብስበው ወደው አደራረስ ተቆመ መሪው ራሳቸው ነበሩ ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ እና የንታ ምናሴ እዚህ ላይ እንዲህ አይደለም እንዴ ይላል አዎ እንደሱ ነው አባታችን እንደሱ ነው እሳቸውን ሳያማክሩ አይሉም ነበር እንዲህ ያሉ ማህሌቱን አድምቀውት አድረዋል እና አዲስ ነገር ነበር ፓትርያርክ ማህሌት ቆሞ እንደው ማደራረስ ላይ መሪ ሆኖ መታየት በቤተክርስቲያኒቱ ታሪክ የመጀመሪያ የሚያስብል ነበር ይሄንን አይቻለውና እርሳቸው የዚያ ተሳታፊ ነበሩ ስለመላከ ገነት ማቀው እስከዚህ ድረስ ነው መጋቢ ሃይማኖት ሀብታሙ ከበደ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ስብከተ ወንጌል ክፍል ኃላፊ ናቸው ርዕሰ ሊቃውንት አባ ምናሴ ዘለቀን ለረጅም ዘመን ያውቃሉ
ስለ ጉባኤያቸውና የደቀ መዛሙርት አያያዝ የነበራቸውን ታሪክ እንዲህ ሲሉ ነገሩን። ከዚህ በተጨማሪ ለልጆቻቸው ለደቀ መዛሙርቶቻቸው ያላቸው ፍቅር የሚገርም ነው። ደቀ መዛሙርት ልጆቻቸውን ከሥጋ ልጆቻቸው ለይተው አያዩአቸው። የሥጋ ልጆቼ ናቸው ብለው ለሥጋ ልጆቻቸው የሚያይደሉ አይደሉም። እሳቸው ካስተማራቸው ደቀ መዛሙርት መካከል ሁለቱ ዛሬ እኔ አሁን በማገለግልበት ቤተክርስቲያን የሚያገለግሉ አሉ። አንዱ ሊቀ መዘምራን ተፈራ አሰፋ ይባላል። እንዴት አድርገው እንዳስተማሩት ትህትናው ከሳቸው ወረሰው ነው። በቃ እንዴት አድርገው ሲያስተምሯቸው እንደነበረ እስካሁንም ድረስ እየመሰከረ ያለ አገልጋይ ወንድማችን ነው። እንደዚሁ ሊቀ ሕሩያን መራይ ወልዳ በሚባሉ ትልቅ አንጋፋ አገልጋይ በየኔታ ሀገር ስር የተማሩ ከሳቸው ትህትናን ያገኙ እና የኔታ ቃል እግዚአብሔር ብቻ ሳይሆን ምግባር ስለ ምግባርንም ለልጆቻቸው ለደቀ መዛሙርቶቻቸው ያስተማሩ ፍጹም በአገልግሎት የሚተጉ የማይሰለቹ ደከመኝ የማይሉ እንግዲህ ገረገራ ኩሪሳ ኪዳነ ምሕረት በድቁና የጀመሩትን አገልግሎት ገረገራ ደብረ ሃይማኖት ላይ ደግሞ በአስተማሪነት ቆይተዋል። አንድ 7 ዓመት ያህል አስተምረዋል። እዚያ እንግዲህ ከ1955 ጀምሮ ነው ወደዚህ መጡ። እዚህም ከመጡ በኋላ አዲስ ዓለም ርዕሰ አድባራት አዲስ ዓለም ማርያም ተወሰነ ጊዜ ወንበር ዘርግተው አስተምረዋል። ከዛም ሰላሌ አራተ ማርያም ቀበና አቡነ ገብረ መንፈስ ቅዱስ ከዛም ባለፈ ደግሞ በቤታቸው ጭምር ተማሪዎችን ደቀ መዛሙርትን ሰብስበው አስተምረዋል። ማስተማር ብቻ ሳይሆን ደግሞ ለቁም ነገር ለፍሬ በቁም አሉ። ርዕሰ ሊቃውንት አባ ምናሴ ዘለቀ ድጓውን አስመስክረው ወንበር ዘርግተው ሲያስተምሩ የቅስና ክህነት ለመቀበል ከገረገራ ወደ ጎንደር ተጓዙ እና መጨረሻ ከቤተልሔም ድጓውን አስመስክረው ሲያበቁ ደግሞ የቅስና ክህነት ለመቀበል ጎንደር ዘልቀው ነበር እና እዛ አካባቢ እንግዲህ አንዳንድ ችግሮች ተፈጥረው ነበር። እንግዲህ እሳቸው ቅዳሴውን ዝማሬ መዋሥዕት ከሚያስተምሯቸው መምህራን ቅዳሴውንም እየተማሩ አስመርቀዋል። ዘይነግሱን ኪዳኑን መስተብቁን በይበል የሚሉ ባለሙያ ሆነው ሳሉ ቅስና አትቀበልም የሚል ክልከላ ደርሶባቸው ነበር በአቡነ ቀሲሱ። ለምን ሀገረ ስብከትህ ገረገራ እንጂ እዚህ አይደለም በሚል ይህ እንግዲህ መጽሐፉ ላይ ተገልጿል። የተለያዩ ምክንያቶች ናቸው ተብሎ ሊወሰድ ይችላል። ባጭሩ ግን መጨረሻ ከአቡኑ ጋር ተነጋግረው እሳቸውን ጠብቀው በትዕግስት አነጋግረው መላ ተፈልጎ ክህነቱን እንዲያገኙ ሆኖ ቅስናውን ተቀብለው ድጓቸውንም አስመስክረው ወደ ትውልድ አካባቢያቸው መጥተዋል። ርዕሰ ሊቃውንት አባ ምናሴ ዘለቀ ያላወቀን አስተምረው ያዘነን አጽናንተው ከህዝቡ ጋር ተስማምተው እንደሚኖሩ እንዲህ ሲሉ መጋቢ ሃይማኖት ሀብታሙ ነገሩ። በዛ አካባቢ ያለ ሰው አጋጣሚ በሞት ሲለይ ወደ መቃብር ወደ ቀብር ቦታ ሲመጣ በጣም የኔታ ከሚደንቀውና ከሚገርመው ሁኔታ ቀብር ሲባል አውቀዋለሁ አላውቀውም አይሉ የማውቀው ነው መቃብሩ የማላውቀው አልቀብርም አይሉ ቀብር ነው ከተባለ ብቻ እቤት ውስጥ ካሉ በዛ ተገኝተው ቀብሩን አስፈጽመው ሐዘንተኞቹን በቃለ እግዚአብሔር አጽናንተው የሚሉኩ ናቸው። የሚያውቋቸውን ብቻ ሰው ለማያውቋቸው በዚህ አይነት ሁኔታ በእውነት ቤተክርስቲያንን እያገለገሉ ያሉ አባት ናቸውና የሳቸው ስራ የሳቸው ትህትና በአጠቃላይ ሃይማኖትን ከምግባር ዕውቀትን ከመንፈሳዊነት ጋር አጣምረው ይዘው የተገኙ አባታችን ርዕሰ ሊቃውንት አባ ምናሴ ዘለቀ ናቸው። ይሄ አገልግሎታቸው ይመስለኛል አሁን እድሜያቸውን እንደው ከፍ እያደረገላቸው የመጣ እና በአጠቃላይ ለቤተ ክርስቲያን ያላቸው ፍቅር ለቤተ ክርስቲያን ያላቸው አገልግሎት ለቤተ ክርስቲያን ያላቸው ቀናይነት በዚህ በጥቂት ሰዓት ተነግሮ የሚያልቅ አይደለም።
በቃላትም የሚገለጽ አይደለምና በእውነት የሳቸውን በረከት ማግኘት ለአሁን ላለው ለትውልዱ መታደል ነው። ርዕሰ ሊቃውንት አባ ምናሴ ዘለቀ የሕይወት ታሪካቸውን ሲጽፉ ምስጋና ካቀረቡላቸው ሰዎች መሃል አንዱ መስመር እንዲህ ይላል። ዘመድ ባጣሁበት ከተማ ዘመድ ሆነው በፍቅር ተቀብለው ለከፍተኛ ማዕረግና ክብር ላበቁኝ የሹመት አባቴ ለሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ይሁንልኝ ይላል። እንደ ዓለም ቋንቋ ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስና ርዕሰ ሊቃውንት አባ ምናሴ ዘለቀ መካነ ልደታቸው የተለያየና የተራራቀ ቦታ ነበር። ግና ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ቤተ ክርስቲያንን ይጠቅማል ብለው ካመኑበት አይደለም የሀገር ልዩነት የሐሳብ ልዩነት ኖሮት ቢቃወማቸውም የሚሾመውን በተገቢው ቦታ ሾመው መማር ያለበትን ወደ ተገቢው ትምህርት ቤት እስከ ውጭ ሀገር ድረስ ልከው ያስተማሩ ከእኔ ቤተ ክርስቲያን ትቅደም ያሉ አባት ነበሩ። ታዲያ ርዕሰ ሊቃውንት አባ ምናሴ ዘለቀ ዛፍ እንደ ተካዩ ያድጋል ሆነና በቤተ ክርስቲያን በከፍተኛ ማዕረግ ላይ ተሰይመው ቢቀመጡም እንደ ሰማዕቱ የደም ምስክርነት ባይሆንም ዘመናቸውን በመግፋት አሳለፉት በማለት የታሪኩ ሰናጅ እንዲህ ነገሩን። ግርማዊ ቀዳማዊ ኃይለ ሥላሴ በአቡነ ቴዎፍሎስ አቅራቢነት እንግዲህ ከሾሟቸው በኋላ ሰላሬ አራተ ማርያም በአስተዳዳሪነት ብቻ ሳይሆን በመምህርነት በአስተማሪነት ጭምር ነው ያገለገሉት። እዚያም የተወሰነ ጊዜ ቆይተዋል። 1-5 ዓመት ተመልሰው ደግሞ አዲስ አበባ መጥተው ቀበና አቡ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቀጨኔ ደብረ ሰላም መድኃኔዓለም ጽርሐ አርያም ቅዱስ ሩፋኤል ደብረ አሚን ተክለ ሃይማኖት ማህደረ ስብሐት ቅድስት ልደታ ደብረ ሰላም ቅዱስ እስጢፋኖስ ደብረ ጽጌ ቅዱስ ራኤል እያሉ ብዙ አድባራትን አካለዋል። በእነዚህ የአገልግሎት ዓመታት አልጋ ባልጋ አልነበረም። የህይወት ጉዟቸው በጣም አሳዛኝ ነበር። ስሜትን የሚነካ ነበር። እውነት ለመናገር እኔ እሳቸው ሲነግሩኝ ያለቀስኩበት ቀን ሁሉ አለ። በተለይ ሰምቻቸው ሄጄ ቤቴ ቁጭ ብዬ በመጽፈበት ጊዜ በጣም ስሜቴ ይነካና ያለቀስኩበት ጊዜ ሁሉ አለ። በቃ በእርግጥም የዘመናችን ሐዋርያ ነበሩ። ብዙ መከራ፣ ብዙ መገፋት፣ ብዙ መጉላላት ደርሶባቸዋል። የቆሎ ተማሪ ለእርሱ ምቹ ከሆነው ከሞላው የአባት እናቱ ቤት ወጥቶ ወደማያውቀው ሀገርና ሕዝብ የሚሄደው እግዚአብሔር ይመግበኛል ብሎ እግዚአብሔርን በማመን ነው። ይህ በልጅነቱ ዘመን የእግዚአብሔርን መግቦት አምኖ የተማረ በአገልግሎት ዘመኑ በቂ በረከት እያገኘ ነገ ምን ሆናለሁ እያለ በፍርሃት ተውጦ መጽሐፍ የሰማይ ወፎች አይዘሩም አለ እንጂ አይበሩም አለን በማለት ዘሩ ከተጻፈበት አውድ በማፈንገጥ አውድ ሰበር ትርጓሜ እየተረጎመ ያልዘራውን አዝመራ በክንፈ እዱ ላግበስብስ ቢል ከበሮ ሃይማኖት በሰው እጅ ሲያዩት ታምር በራስ እጅ ሲያስገቧት ንዑሱን በጥፋት ልምታ የምታሰኝ ከሆነ ይህ ሰው እግዚአብሔርን አምናለሁ ቃሉንም ተማርክ ያለው በደመ ነፍሱ እንጂ በለባዊ ሕሊናው አልነበረም። ደቀ መዝሙር በቃልና ተግባር አምላኩን ኢየሱስ ክርስቶስን የሚመስል ነው። ርዕሰ ሊቃውንት አባ ምናሴ ዘለቀ በገንዘቤ በርስቴ እዘዝ ብላ ቅድስት ቤተ ክርስቲያን ብትሰይማቸውም የመጎምጀት ፈተና ያላሸነፋቸው አለቀላቸው በተባለው ሰዓት እግዚአብሔር ክንፈ ረድኤቱን ዘርግቶ ያነሳቸው አባት ወርዘው ኩሂ ወረሳይኩ ጻድቅሰ ዘይትገደፍ ኢሪኩ ወዘርኡሂ ይጼነስ እክለ ወኩሎ አሚረ ይምህር ወይለቅህ ወዘርኡሂ ውስተ በረከት ይሄሉ። እንግዲህ አገልግሎታቸው በደብረ አስተዳዳሪነት ብቻ አልተወሰነም። በሊቃውንት ጉባኤም አባልነት አገልግለዋል። ከዚያም ባለፈ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ 5 ዓመታትን አስተምረው አንድ ባች አስመርቀዋል። እና በዚህ ውስጥ ያቺ ቤተክርስቲያን የምትሰጣቸው የተሰፈረች ደሞዝ 11 ልጅ ለማሳደግ ባለቤታቸው ደግሞ ምን ያህል ዋጋ እንደከፈለው ደግሞ እዚያ ጋር ስናይ በጣም በቃላት ልንገልጸው ከምንችለው በላይ ነው። ይሄ ራሱን የቻለ ደግሞ ሌላ መስዋዕትነት ነው፣ ሌላ መከራ ነው፣ ሌላ ፈተና ነው። ማንም ሊወጣው የማይችል ማለት ነው። ይሄን ሁሉ ተወጥተው ሲያበቁ ብዙ ምኞቶች የነበሯቸው ቢሆንም ምኞቶቻቸውን ሊያሳኩ የሚችሉበት ምንም እድል ደግሞ አልነበራቸው።
ከዛ በኋላ እንግዲህ ያለው ነገር ለሳቸው ጥሩ ፍጻሜ ስላልነበረ ቤታቸው ተቀምጠው ያሉ ነው እንግዲህ ወደ አሜሪካን ሀገር ድል ጠርታቸው ሄደው እና መጨረሻ ያው አሜሪካን ሀገር የመሄድ ድል አጋጠማቸው ባጭሩ እዛ ሄዱ 5 አመት እና 6 አመት አካባቢ ቆዩ እንግዲህ ከዛች ያገኙአትን ነገር ይዘው መተው ነው ቤቴን ከፍ አድርጌ እሰራለሁ ሲሉ የነበረው ምኞታቸው ያሳኩት ከዚያ መተው ነው እንደነገሩኝ ልጆቹም እሳቸውም እንደነገሩኝ ልጆቹ ረድተዋቸው ወይም አንዳንድ ሰው ልጆቹ ሰርተው ነው ቤቱ ምናምን የሚል ነገር አለ አይደለም እዚህ ያን ሁሉ ዘመን የተሰቃዩትን የተገፉትን ሁሉ የሚመለከት አምላክ በመጨረሻ ሰዓት ያንን ስላደረገላቸው ያቺ በረከት ሆናቸው ነው ይዘው መተው እንደዚያ ይሄን መሰለ ቤት ለመስራት የቻሉት ብዙ ምኞቶቻቸውን አሳክተዋል እና ምኞቶቻቸውን ሁሉ አሳክተው አንድ ምኞት ብቻ ይቀራቸው ነበር መጽሐፉም ላይ ተጠቅሷል ታሪኬን እጽፋለሁ ወይም ልጆቼ ይጽፉታል የሚል ምኞት ነበራቸው ያንን የእግዚአብሔር እሳቸውን የሚመራ የሚከተል የሚጠብቅ ሐሳባቸውን እሳቸውን ብቻ የሚመራ አስተሚመስለኝ ድረስ እግዚአብሔር ከተመኙት ነገር አንድም ሳይቀር እኔ 25 አመት አካባቢ አቦ እዚያው በቤታቸው አቅራቢያ ኖር ያለው በማስተዋልና በጥበብ ቤቷን የምትመራ እናት የቤት መሰረት ምሰሶ ጣራ ትሆናለች ርዕሰ ሊቃውንት አባ ምናሴ ዘለቀ በቤተ ክርስቲያን አገልግሎት ጽሙድ ሆነው ቢኖሩም እግዚአብሔር በቤት አስተዋይ እህትን ሰጥቷቸው እንደነበረ ልጃቸው ሰራዊት ምናሴን እንዲስትል ነገረች እናቴ መልካም ሰው ናት እናት ለመናገር እንግዳ ተቀባይ ናት መጽሐፉ ላይ እንደተጠቀሰው በጣም እንግዳም መተወደናት እስከሚገርመኝ ድረስ 11 ልጆች ነው ያለነው ሁለት ደግሞ ሌላ ተጨማሪ የእህት ልጆች እና ወንድም ልጆች አሉ ቤት አብረው ነው የሚያድጉ የነበረው እነሱን ሁሉ ነው የምታሳድግ የነበረውና በጣም ይገርመኛል ራሱ እንደ ችሎታዋ እንግዳ ሲመጣ ያላት ፈገግታ ያላት ደስታ ቁጭ ብለው እስከ ሌሊት ድረስ የሚያወሩት ምን የሚሉት በፍቅር እንዴት እንደምትቀበልና አሁን ላይ ሆኜ ሳየው በጣም ይገርመኛል በቃ በጣም ትልቅ ጥበብ ነው የነበራትና እናቴ መልካም ሰው ነበረች ነፍሷም ይማረውና በጣም ትልቅ ሰው ናት ጥሩ ጊዜ ምን የነበራቸው ከአባቴ ጋር አንድ ቀን ምኛ ተጣልተው ሲታረቁም ምናምን አይተናናቅም በህይወታችን ፍቅር ነው ማታ ስንገባ እንድንሳሳም ይፈልጋሉ የቀድሞ ይገባውን የሚገባው ሰው ተሳስመን ነው ጧት ስንለያይም እንደዛው እና በፍቅር ነው ያደገነው ቤታችን በጣም በፍቅር የተሞላ ሆኖ ነው ያደገው እናታችንም ለዚህ ትልቁንም ድርሻ ወስዳለች በጥሩ ሁኔታ ነው ያሳደገችን ነፍሷን ይማረው ርዕሰ ሊቃውንት አባ ምናሴ ዘለቀ የእድሜ ሙሉ ዘመን ተማሪና አስተማሪ አንዳንድ ጊዜም ቅኔ ማህሌቱ ላይ ይገባለሁ በአገልግሎት ያያቸዋለሁ እንደተባለው ነው ብዙ ባልደረቦቻቸውም በጊዜው የነበሩ መስከረውላቸዋል በማህሌቱ አንቱ የተባሉ ሊቅ ናቸው በጸናጽሉ በዘንጉ መልአክ ዘበምድር እስከሚባሉ ድረስ ሰው ነው መልአክ የሚል አድናቆትን ያተረፈው ብዙ ሊቃውንት ተተውላቸው ቆመው የሚያደንቋቸው የነበሩ ሊቅ ናቸው በቅኔውም ቢሆን ሰምና ወርቁ የተስማማላቸው ይበል የተባሉ የሚገራርሙ ቅኔዎችን የማይቻቸው በጣም ድንቅ ቅኔዎች የሚያበረክቱ ደግሞ የሳቸው ቅኔዎች ብቻ ሳይሆን ማንም ጀማሪ ሰው የሚቀኘውን ቅኔ ሁሉ በቦታው ከተገኙ ያቺን ማስተዋሻቸው ላይ ጽፈው ነው የሚመጡት የማንንም ቅኔ እንዴ የተከመረሰው እኔ ምንድነው ያልኳቸው መጨረሻ ላይ ይሄ ራሱን በቻለ አንድ መጽሐፍ ወደፊት እንግዲህ አሁን የሚጽፍ ሰው ካለ ይጽፋል ራሱን ችሎ አንድ መጽሐፍ ይወጣልና እዚህ ውስጥ የተወሰኑት ነገሮች ለማንሳት እንሞክራለን በሚለው ተስማምተን ነው እዚህ ውስጥ ያስገባውትና ሁሉም የተዋጣላቸው ሰው ናቸው በአስተዳደርናቸው ቢሆን መልካም አስተዳደርንና ልማትን ያፋጠኑ እዚህ ላይ ብዙ ነገር ተገልጿል ምንም እንከን የሌለባቸው ታማኝ ጥንቁቅ ትዕግስተኛ ትሁት ምሉ በኩልህ የሆኑ አባት ናቸው ሰራዊት ምናሴ የአባቷን ታሪክ ተጽፎ ስታይ የተሰማትን እንዲህ ስትል ተናገረች እውነት ለመናገር እዚህ ላይ መጋቢ ጥበብ አብርሃምን በጣም ከልብና መሰግናለን ቤተሰቡ ሁሉ
ክብር ይስጥልን እንላለን። በጣም ነው የምናመሰግነው። ምንም ባላሰብነው ሁኔታ በእርግጥ እኔ በጣም ሁሉ ጊዜ ቁጭ ሲል አባቴን እስቲ የህይወት ታሪክህን ጻፈው በአንድ አጀንዳ ላይ ትዝ የሚለን ሲነግረን አንዳንድ ታሪክ እስኪ መዝግበው እለዋለሁ። ሁሉ ጊዜም ማን እንደሚጽፈው ማላቅም ግን እውነት ለመናገር በጣም ያሳሰበኝ ነበር ማን ነው በትክክል ቢጽፍለት ብዬ ማለት ነው። በዙሪያው ምንም ሰው ስላልነበረ የነበሩት ሰዎች ስለሌሉ እጅግ በጣም ያሳስበኝ ነበር። ግን እግዚአብሔር ፈቅዶ መቼስ በጋሻ አብርሃም ላይ አድሮ እንግዲህ እዚህ ስላደረሰልን እኔ ከልብ የመነጨ ምስጋና የማቀርብለት እና በጣም ነው የተደሰትነው። ምርቃቱንም እንዳያችሁት በጣም የሚገርም ነው የነበረውና እግዚአብሔር ነው ሁሉን ያደረገው ብዬ አስባለሁ። እድሜና ጤና ይስጥልን እላለሁ። በጣም እናመሰግናለን በቤተሰቡ ስም። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።